ሰላም እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁላችሁም እንኳን ደህና መጣችሁ ወደ ቪዲዮ። ዛሬ ወደ እናንተ ይዤላችሁ የመጣሁት አንድ የተወሰኑ ስለ ቤት የሚነግራችሁ የህልም ፍቾችን ይዤላችሁ መጥቻለሁ። በህልም እንዴት ያለ ቤት ነው ያያችሁ፣ ምን አይነት ቤት ነው ያያችሁ፣ እሱን የምነግራችሁ ይሆናል። ሁላችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትላንት ወዲያ ባለፈው ሳምንት ባለፈው ወራት ያያችሁትን በኮመንት እየጻፋችሁ በቀጣይ ላይ እንዲሰራላችሁ ታደርጋላችሁ ማለት ነው። ህልም ላይ ቤት ምንድን ነው የምለው ዛሬ እናያለን። እንዴት አይነት ቤት ነው ያያችሁ፣ ምን አይነት ማብራሪያ አለው። አንድ ቤት ነው ስሙ፣ ቤት ሆኖ ቤቱ ማብራሪያ አለውና እነግራችኋለሁ ማለት ነው። ሁላችሁም ይህንን ቻናል ተከታተሉ፣ በጣም ትጠቀማላችሁ። አንድ ሰው ቤት ስሰራ ካየ፣ ቤት ስሰራ አንድ ወጣት ያላገባ ቤት ስሰራ ካየ ቤቱ ያ ወንደላጤ ከሆነ የደረሰ ጎረምሳ ከሆነ ያገባል፣ ቤቱን ይገነባል ማለት ነው። በቅርቡ ያገባል ማለት ነው። አንድ ወጣት ሴት ልጅ በህልሙ ቤት ስትገነባ ወይም ጭቃ ስትለጥፍ ወይም ቤቱን ቀለም ስትቀባ ካለመች እንዲሁ እሷም ለትዳር ትዳራለች ማለት ነው። እንደገና ደግሞ ቤቱ እንዴት ነው አንድ ቤት ሙሉ እንዴት ነው የሚተረጎመው ብላችሁ ብትሉ አንድ ሙሉ ቤት ሳሎን አለ፣ ኩሽና አለ፣ መኝታ ክላስ አለ፣ የእንግዳ ማረፊያ አለ እና እያንዳንዱን እነግራችኋለሁ ማለት ነው። አሁን ለምሳሌ እናንተ ኩሽና ላይ እየሰራችሁ ኩሽና ውስጥ ወይም ሆናችሁ ኩሽና ውስጥ ኩኪንግ እያደረጋችሁ አይታችሁ ካለማችሁ ከሆነ እሱ ደግሞ ምን ያበስራል? አስቤዛ የምታሸምቱ ነገሮችን ያመለክታል። በረከትን፣ ፍራፍሬን፣ በቃ ብዙ ነገር ኩሽና ውስጥ ብዙ ነገር ሰው ይጠቀማል። እንደገና ሀብትን፣ ብልጥግናን፣ ጥጋብን፣ እረፍትን፣ ደስታን ይመለከታል። ኩሽና ውስጥ ሆናችሁ ካለማችሁ፣ ሳሎን ውስጥ ሆናችሁ ካለማችሁ፣ ሳሎን ደግሞ እንግዳ ሲመጣ ይቀመጣል። እንደገና ቲቪ፣ ሶፋ አለ። በጣም ቆንጆ ንብረቶች የሚቀመጡት ሳሎን ላይ ነው እና እዛ ጋር ሳሎን ጋር ሆናችሁ ካለማችሁ ሳሎን እናንተ ገበናችሁ ሁሉ ይታይ ነው ማለት ነው። ሁሉ ገበናችሁ ሊገለጥ ነው፣ የሆነ አደባባይ ሊወጣ ነው ማለት ነው። ጓዳ ሆናችሁ ወይም መኝታ ክፍል ሆናችሁ ካለማችሁ እሱ ደግሞ ምን ያበስራል? ተጠርቼ መሰለኝ ይቅርታ። እሱን ደግሞ ካለማችሁ ምን ያበስራል? መኝታ ሆናችሁ ካለማችሁ መጸለይ እንዳለበት፣ ምሽግ መግባት እንዳለበት። አንድ ሰው መኝታ ክላስ ሆኖ ህልም ካለመ፣ ቤት ውስጥ ሆኖ መኝታ ክፍል ካለመ ያ ሰው በምሽግ ጸሎት መግባት እንዳለበት፣ ፈጣሪ መጸለይ እንዳለበት ያበስራል ማለት ነው። አንድ ሰው ደግሞ ቤቱን ሲያፈርስ ካለመ መጸለይ አለበት፣ መጠንቀቅ አለበት። አንድ ቤት እሳት ሲቃጠል ወይም እሳቱ ሲቃጠል በጣም የተቃጠለ ያለ ቤት ካለማችሁ ብዙ ወርቅን ወይም ጥሩ የከበደ ነገር ያመለክታል ማለት ነው። ሁላችሁም ይህን ላይክ ሼር እያደረጋችሁ ተከታተሉ። በዚህ ያው ህልም ትርጉም ልዩ ነው። ጸጋም ልዩ ነው። እየጠሩ መስሎኝ ነው እና ትንሽ ተረብሼ ነው፣ ይቅርታ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይህን ላይክ ሼር ሰብስክራይብ እያደረጋችሁ ይህንን አበረታችሁ። ሁላችሁም ወዳችኋለሁ። ባይ ባይ።